ሰምኛለሽ? እስካሁን እንደፈለጋችሁ ታውቋሽ ከልክ በላይ ዝም አልኳችሁ መሰለኝ። ተናነቀ ሰሙኛላችሁ። እኔ አደይ ነኝ። ማንም ሰው እንዲናገረኝ አልፈልግም። እሺ እንዴ ዴቭ አትሳሳት። አደይ እኮ ለእኔ እኮ እንደምነት ያለፈ ስሜት የላትም። ቤዛ ከዚህ ሁሉ ጊዜ በኋላ እንዴት መጣል አላውቅም። በለመነብስ ነው ያን ውሳኔ ወሰንኩት። ዴቭ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። እሺ ምንም ካልፈልሽ ከክፍሌ ውልቅ በይ። ሊዲያ መቼም ልወድሽ አልችልም። ፍቅር ክፉ ሴት ነሽ። ከዚህ በኋላ በቃ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። በቃ አንተም ሄድ። ወይ ግን ለምንድነው ክብር የማጠብቀው? እንጂ ክብር ምን እንደሆነ የማታውቂ ሴትዮ፣ የክብርን ምንነት ሳታውቂ ዝም ብለሽ ክብር አትበይብኝ። ውጪ ሁን ክፍሌ። አደይ በደንብ አዳምጪኝ እንጂ በጣም እወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም ግን ምናምን አትበይ። ቆይ ምን አድርጌ ነው የምትይኝ? አሁን ደግሞ ምንሽ ተነካ? ባርኮት በአንቺ ምክንያት ቤቱን ለቆ ወጣ። ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። ሰው ላይ ከመፍረድሽ በፊት እኔ ምን አደረግኩኝ ብለሽ ራሽን ብትጠይቂና ከባርኮት መሄድ ጋር እኔ ምንም እንደማያገናኘኝ አውቀሽ አርፈሽ ብትቀመጭ ጥሩ ነው። እሺ ማን ነው አርፎ መቀመጥ ያለበት? አንቺ አደብሽን ብትይሽ ጥሩ ነው። አለበለዚያ ግን ያለበለዚያ ምን አባሽ ልታመጭ? እሱን አብረን የምናየው ይሆናል። ከዚህ በኋላ ላይ አንድ ነገር አደርጋለሁ ብቴ አንላቀቅም። እሺ አደይን የሆነ ነገር ማድረግ አለብን። ሳትቀድመኝ ሊቀድማት ይገባል። አባዬ እኔ እዚህ ምንም አልጀመርኩም። ፓስፖርቴ ምናምን ለማሳደስ ነው። እሺ አባዬ። ከዚህ በኋላ ከአባት ጋር እንድጣላ አልፈልግም። በቃ አንተም ሄድ፣ እኔም እዚህ እንደሆንኩ ሆኜ እኖራለሁ። ከአንቺ በላይ ይጨንቀኛል። በዛ በኩል አባዬ፣ በዚህ በኩል ደግሞ አንቺ። ማንም መምረጥ እንዳለብኝ እንኳን አላውቅም። ደግሞ ፍቅርሽን በምንም ልተካው አልችልም። ለዘላለም ከጎኔ ብትሆኝ ምርጫዬ ነው። የኔና የአንቺ ፍቅር ከሁሉም ነገር ይበልጣል። አደይ ሰራተኛዋ ተከታታይ ድራማ ዛሬ በጉጉት የምንጠብቀው ይሆናል። በክፍል 40 በባለፈው ፓርት ላይ እንግዲህ ያለቀው ዴቭ ከቤት ሊወጣ ሲል እንዲሁም አደይ ቆይ ብላ ስትይዘው ነበር። አደይ ምን ትለዋለች? ፍቅርም ሊዲያም አሉ። በእነሱ ፊት ምን ልትለው ትችላለች? ፍቅሩን ልትቀበለው ትችላለች ወይንስ ደግሞ አትቀበለውም የሚለው በጣም አጓጊ ፓርት ስለሆነ በጉጉት እንጠብቃለን ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮውን ስታዩ ላይክ አድርጉ። ላይክ ብዙም የለም፣ ስለዚህ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እና ያው እንግዲህ ፍቅር አሁንስ ምን ታደርጋለች? አደይን ከዚህ በኋላ ማሰቃየት ትጀምራለች ወይንስ ደግሞ ትተዋለች? እውነቱን በፊት ለፊቷ ልትመልስ ትችላለች፣ እንደምታፈቅረው ወይንም ደግሞ ፍቅሩን እንደምትቀበለው እንግዲህ በፊት ለፊቷ ነው የምትናገረው ማለት ነው። ምክንያቱም ዴቭ ሊወጣ ነበር። አንቺ አደይ እኔ የወደድኩሽ እኔ እያፈቀርኩሽ፣ አንቺ ግን ምንም አይነት መልስ ልትሰጪኝ ልትረጅኝ አልቻልሽም። ስለዚህ እንደዚህ እየተሰቃየውኝ ከዚህ ቤት አብረን አንቺ ባለሽበት እኔ መኖር አልችልም። አሊያም ደግሞ ፍቅሬን ተቀበይኝና አብረን በደስታ ፍቅራችን እንቀጥል በማለት እንግዲህ ደጋግሞ በጣም በመጮህ እንኳን ማለት ነው ነግሯታል። እየጮህብኝ እኮ ነው ዴቭ፣ ለምንድነው ቀስ ማትለው በማለት እንግዲህ ያው አደይ መልሳለት ነበር። አዎ እጮሃለሁ፣ አንቺ ምንም እየገባሽ አይደለም፣ ለምንድነው የኔ ስቃይ የማይገባሽ በማለት እንግዲህ ለመጨረሻ ጊዜ እጅግ በጣም ጮሆባት የማያውቀው ጮህ ብሎ ተናግሯታል። ስለዚህ አደይ ምን ትላለች? እሺ ወይስ እምቢ? እና ፍቅሩን ትቀበለዋለች? ከዚያስ ፍቅር ምን ትላለች? ያው በፊት ለፊታቸው ስለሆነ የምትመልሰው ማለት ነው። እና በጣም አጓጊ ፓርት ነው። በእርግጠኝነት ፍቅር አሁንም በጣም እየዛተችባት ትገኛለች አደይ ጋ ማለት ነው። እንደውም ዴቭ ፍቅሩን ሳይገልጽላት የሆነ ነገር እናድርግ ብላለች ከሊዲያ ጋር ማለት ነው። ሳትቅደመን እንቅደማት በማለት ከሊዲያ ጋር እንትን ብለዋል። ሊዲያና ያው ፍቅርም አይዋደዱም። እንኳን ላደይ አይደለም ላንቺ እንኳን ወንድሜ የሚሆን ሰው አይደለም፣ አትመጥኘውም በማለት እንግዲህ እንደገፈተረቻት ሁላችንም እናውቃለን። ሊዲያና እንግዲህ ሌላ ተንኮል ለመስራትና አደይን ለማሰቃየት ግን ሊዲያና
ፍቅር ይስማማሉ እና ለተንኮል ስራ ይስማማሉ። በነገራችን ላይ ተንኮል የምሰራቸውን ነገሮች ሊዲያ የግድ ስለሆነባት ነው እንጂ ብዙም ይሄን ያክል እንደ ፍቅር አትፈልግም። ግን እስኪ ምን ያደርጉ ይሆን የሚለውን እንግዲህ አብረን የምናይ ይሆናል። ሌላው ለምለም ነች። ለምለምና እንግዲህ ኤላ በፍቅራቸው በጣም ደስተኞች ናቸው። ኤላ አባቱ እና እያለው ነው። ስለዚህ ኤላ ደግሞ ምንም ነገር አልጨመርኩም አባቴ እሺ ከአንተ ትዕዛዝ አልወጣም እመጣለሁ በማለት እንግዲህ ትዕዛዙን ለአባቱ መልሷል። ይህን ነገር እየሰማች ለምለም እጅግ በጣም ከፍቷታል። እጅግ በጣም አልቅሳለች። በቃ ሂድ፣ እኔ ከቤተሰቦች እንትን ማለት አልፈልግም፣ ስለዚህ ሂድ በማለት እንግዲህ እሷም ፈቅዳለታለች። እና ኤላም መቼም ቢሆን መቼም እኔ እንዳንቺ የማፈቅረው የምወደው ሰው የለም፣ ስለዚህ በልቤ ውስጥ አለሽ፣ ስለዚህ ለሚመጡ ነገሮች በሙሉ ችግሮችም ወይም ደግሞ ነገሮችም ዝግጁ ሁኝ በማለት እንግዲህ ያው መለያትን ቢመጣ ወይም ደግሞ ሌላ ነገር ቢፈጠር እንትን እንድትይ አልፈልግም በማለት እንግዲህ ተናግሯል። እሷም ደግሞ ብቸኛ ስትሆን ያን ነገር ሊገባህ ይችላል፣ አሁን ግን በፍጹም ሊገባህ አይችልም፣ እኔ ማንም የለኝ ካንተ ውጪ በማለት ተናግራለች ማለት ነው። ስለዚህ ኤላ ምን ይወስናል? ለምለምን ይዟት ሊሄድ ይችላል ወይንስ ደግሞ ከዛ ከሄደ በኋላ የራሱን ህይወት ይጀምራል የሚለው እንግዲህ እሱንም አብረን የምናይ በጉጉት የምንጠብቅ ይሆናል። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። በድጋሚ በያላችሁበት ሰላማችሁ ይብዛልኝ።